ኦሞ ብሔራዊ ፓርክ። እዚህ የሰው ልጅ ተፈጥሮ በሰው ልጅ እንዳጠፋ ለተፈጥሮ ዘብ ቆሟል። በኦሞ ብሔራዊ ፓርክ ቆይታችን በተለየ መልኩ የተፈጥሮ ሀብት ጥበቃ ጀግኖችን ተጋድሎና ውሎ እንመለከታለን። እዚህ በቁጥር ጥቂት ቢሆኑም ትልቅ ስራ የሰሩ ሴት ሬንጀሮቻችን አሉ። እነዚህ ሴት የዱር ህይወት ጠባቂ ሬንጀሮች ውሎና ዳር ምን ይመስላል፣ ለተፈጥሮ ሀብት ጥበቃ በተለይም ደግሞ በኢትዮጵያ ውስጥ እጅግ ፈታኝ በሚባለው በዚህ ብሔራዊ ፓርክ ምን እየሰሩ ነው፣ ድካማቸው እንዴት ይገለጻል፣ ይሄ ሁሉ መስዋዕትነት ደግሞ ምን ውጤት እያመጣ ነው የሚለውን አብረን እናያለን። ከኔ ጋር የኦሞ ብሔራዊ ፓርክ እንግዶች ሆናችኋል። ጉዞ ኢትዮጵያን ተከትላችሁ ነው የመጣችሁት። መልካም ቆይታ። ለዱር ህይወት ጥበቃ ትውልድ 6 ዓመታትን እየተተካካ ቀጥሏል። በዚያ መንገድ የምትሄድ የአንዲት ወጣት ነፍስ ስሜ ባንቻ የዋለም እባላለሁ። ስራ መደቤ ስካውት ነው። ተወልጄ ያደግኩበት በኩሬ ቀበሌ ነው። ከጂንካ ከተማ 5 ኪሎ ሜትር ላይ ርቀት ያለበት ቦታ ላይ ተወልጄ አድጌያለሁ። ከ1 እስከ 4ኛ ክፍል ትምህርቴን የሚያጠናቀቅኩት እዛው ነው። ከዛ ከ4 እስከ 8ኛ ክፍል ደግሞ ቡርካመር የምትባላለች እዛው ተምሬያለሁ። ከዛ 9 እና 10 ጂንካ ሃይ ስኩል ትምህርት ቤት ተምሬ ጨርሼ 10ኛ ክፍል ትምህርቴን 2008 ላይ አጠናቅቄያለሁ። ከወጣት የኢትዮጵያ ሴት የዱር ህይወት ሬንጀሮች አንዷ ብርቱ ወጣት፣ ምክንያት መንገድ ያላስቀራት ጎበዝ። ከዛ ደግሞ ትምህርቴን ያጠናቀቅኩት በ16 ዓመቴ ነው። 10ኛ ክፍል ያጠናቀቅኩት። በዛው መሃል ያው በ16 ዓመቴ አግብቼ አሁን ላይ 2 ልጆች አሉኝ። ነፍሷን የተፈጥሮ ፍቅር የጠራት ጀግና ሙይ የኦሞ ብሔራዊ ፓርክ ዋና ጽሕፈት ቤትና የብሔራዊ ፓርኩ ካምፕ ያለ ምክንያት ካሰቡት በዚህ ከባድ በረሃ መኖር ብቻውን ጥያቄ ይፈጥራል። በምክንያት ሲኖሩበት እያንዳንዱ ቀን ውጤት አለው። ተፈጥሮን ለመጠበቅ የምትተጋ ወጣት የዱር ህይወት ሬንጀር እዚህ በምክንያት ትኖራለች። እና ከዛ በፊትም ብዙ ስራ እድልም አላገኘውም። ያው ያለ እድሜ አግብቼ ልጅም ስለወለድኩ ልጆቼ ጋር ብዙ ስሰቃይና ስንከራተት ነበርኩና ያው እንዳጋጣሚ ደግሞ ስማር ማለት ነው ከዚህ በፊት ስማር ትምህርቴን እየተማርኩ ያለው ትምህርቴን ከጨረስኩ በጣም ወደውና መሆን የምፈልገው ዶክተር ወይም ፖሊስ ነበርና ደግሞ ኦሞ ብሔራዊ ፓርክ ላይ እንዳጋጣሚ ማስታወቂያ ወጣ። ልጆቼን ወልጄ ካሳደግኩ በኋላ በቀደሙት መንገድ ለመሄድ የወሰነች ያለ አባት ልጆቿን ለምታሳድግ ወጣት ሴት አዲስ የህይወት በር ተከፈተ። ከዛማ ማስታወቂያው ሲወጣ እንደማንኛውም ተመዝጋቢ መጥቼ በቃ በጉጉት በጣም ደስ ብሎኝ ተመዘገብኩኝ። ከዛም ፈተናውንም በጥሩ ሁኔታ ሰርቼ አለፍኩና ከዛ ወደ ኦሞ ብሔራዊ ፓርክ ገብቼ እየሰራሁት ነው። በዚህ ጀግኖች 365 ቀን ለተፈጥሮ ዘብ ቆመዋል። ብዙዎች አባቶቻቸው ለኦሞ መስዋዕት የሆኑ ናቸው። ለኦሞ የኖሩ አባቶች ካፈሯቸው አንዷ አባቴ ማለት እነን ሳይወልደኝ በፊት የፓርክ ሰራተኛ ነበረ፣ ስካውት ነበረ። ከዚህ በፊት እዚሁ መጥቶ እስከ መጀመሪያ እንደማንኛውም ሰራተኛ ቀን ስራ ተቀጠረ። ቀን ስራውን እየሰራ በቃ ተመቸውና እዚህ ተቀጥሮ በኦሞ ብሔራዊ ፓርክ ላይ ስካውት ሆኖ ተቀጥሮ እየሰራ ቆየ። ከዛም ያው ከርቀቱ አንጻር የተነሳ እዚህም አገልግሎ ከዛ ተነስቶ ተቀይሮ ዝውውር ወስዶ ወደ ማጎ ብሔራዊ ፓርክ ላይ ማጎ ሲመሰረት እዛው ገባ። እስካሁንም አባቴ ስካውትነት ላይ እየሰራ ነው ያለው። ስራው ከባድ ነው። በፈተና ወደ ተሞላው ህይወት ስትገባ የኔ ጀግና የሚል አባት ማግኘት ግን ድል አድራጊነት ነበር። በጣም እንግዲህ መረጃውን ሲሰማ እኔ በአይኔ አላየውም እንጂ መረጃው በጣም ደስ የሚለኝ መረጃ ነው የምሰማው። እንግዲህ ለጦርታ ያበቃው ስላለው ስለ እኔ ትምህርትና ስለ ፓርክ ጥቅምና ጉዳት ያስተማርኳት ትምህርቷን ጨረሰች። ወደዛ ወደ ቦታ እንድትገባ ኦሞ ፓርክም ሰርቻለሁ፣ ማጎም ሰርቻለሁ። በቦታ የተካዋት
ወጣቷን ሬንጀር አንጋፋው የኢትዮጵያ ብሔራዊ ፓርክ ተቀበላት። ስለዚህ እዚህ በመግባት እኔ ስካውት በመሆኔ አባቴ በጣም ደስተኛ ነው፣ ደስ ይለዋል። ደግሞ እዚህ ፈተና ምናምን ያለ እንዲያልፍ ምናምን በጣም ስለሚፈልግ እንደዚህ አይነት ጥያቄ ሊመጣ ይችላል፣ እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር ሊኖር ይችላል፣ መስክ ስትሄዱ ምን ያስፈልጋቸዋል የሚባል ጥያቄ ሊኖር ይችላል፣ ስትጠይቂ እንደዚህ ያለሽ ብሎ አባቴ በጣም ያስረዳኛል። ከዛም በፊትም ማጎ ላይ እየሰራ ያለ ወስዶኝ ቢያንስ 6 ወር ያህል አቆይቶኛል ማጎ ላይ። ወደዚህ ተመዝግቤ የመጣው ፈተናው ብዙም አልከበደኝም፣ ለኔ በጣም ነው ደስ ያለኝ። እንደሚያውቀው ነገር ነው የሰራሁት። ቢያንስ ከባድ ውጤት ወደ 80 ምናምን አምጥቼ ነው ያለፍኩት። የምትወዳደር ሰዓት ላይ የጦር መሳሪያ ፈታቷ ራሷ እኔን አይደለም ከዋናው መስሪያ ቤት ለማወዳደር የመጡትን እጅግ በጣም ነው ያስደመመው። ስትፈታ ስትገጥም ምን ስታደርግ በጣም ነው የገረመው እና ከሁሉም ተወዳዳሪዎች አንደኛ ወጣ ነው ያለፈችው። ከዛ ወደዚህ መጣውና ትንሽ ጊዜ ቆየን። ከዛ ደግሞ ስልጠና አዲስ ስካውቶች ስልጠና ይግቡ ተብለው ተጠሩ። ከዛ ከአዲስ ስካውቶች መካከል እጄ በቃ በጣም ነው ስልጠናው በጣም አሪፍ ነገር ነው። ስለ ብዙ ነገር ነው። ኦሮሚያ ፖሊስ ኮሌጅ ነበር የሰለጠነው። ስለ ብዙ ነገር ነው የሚያስተምሩን። ብቻ ስለ ፓርኩ ብቻ ሳይሆን ስለ መላይቱ ሀገር ነው የሚያስተምሩን። በጣም ነው ደስ ያለኝ። እኔ እንደራሴ ያው ከሰለጠንበት መካከል የክላስ ትምህርት ነበረን። የክላስ ትምህርቱን 86 ከመቶ አምጥቻለሁ እና ሌላው ደግሞ ቱክስ ነበረ። ቱክሱ 10 ጥይት ተሰጠን፣ 10ን ሙሉ አግኝቻለሁ። ከዛ ደረጃ ወጥቼ ነው ተሸልሜ የመጣሁት ከስልጠና ቦታ። ታጥቀው ከሚመጡ ሕገ ወጦች ዱር እንስሳቱን ብቻ ሳይሆን ራስንም ከሞት ለመጠበቅ ብቃት ይጠይቃል። ባንቺ ንቁና ቀልጣፋ ወታደር ናት። ሁሌም ዝግጁ መሆን በሚያስፈልገው ሙያ ፈጣን ብቃቷ በአጭር ጊዜ ስራዋን እንድትወደው ምክንያት ሆኗል። ከዛ መጣውና ወደ ኦሞ ስራዬን የቀጠልኩ እያለው በጣም በቃ ማትገኝ ወንዝ ናት። በጣም ደስ የምትል ቦታ ናት። ባይሆን ያው እኛ እንኳን መተን ትንሽ 1 አመት ምናምን 2 አመት ያስቆጥርነው ቀርቶ ሌላ ሰው መተው 2 ቀን ያደረን በጣም ተመልሶ ለመሄድ ሲሄድ ይከፈዋል፣ በጣም ይከፈዋል። በጣም ምርጥ ቦታ ናት። ጠንካራ ማህበራዊ ህይወት፣ ጓድነትና የዓላማ ወዳጅነት ባንቺ ከሷ ቀድመው ለአመታት ባገለገሉ ጓዶቿ ትኮራለች። የነሱ አቀባበል በጣም ነው እየተመቸኝ። ባይሆን በዚህ ዘመን አሁን የማያውቀው ሰው አዲስ እንግዳ ሲመጣ በዚህ በኑሮ ውድነት እኔ ለምን አበላለሁ ለምን አጠጣለሁ ለስራው ነው የመጣው ብሎ ሰው እንገራገራል አይደለ? እንደዛ አይነት ነገር አልተፈጠረብንም። እኛ እንደመጣነው 4 ቀን 5 ቀን ሙሉ ቤት ሳይሰጠን የሰው ቤት የበላን፣ በሰዓቱ ቡና የጠጣን፣ በሰዓቱ ምግባችን የበላን፣ በሰዓቱ ሻወር የወሰድን 4 ቀን 5 ቀን ከዚህ በፊት የነበሩት ስካውቶች ናቸው ተቀብለው እኛን ያቆዩን። ከዛ ወደ ራሳችን ቤት ስንገባ እንጨት ሁሉ የሰጡን፣ እናንተ ቦታ አታውቁም ኑ ወደ እንጨት እንውሰዳችሁ ምናምን እያሉ የወሰዱን ነበር። የወፎች ድምፅ የዕለት ውሎን የሚያስታውሰው ገና ሲያቅላላ ነው። ጠዋት ከእንቅልፌ ለ12 ጉዳይ ምናምን እነሳለሁ። የየቀኑ ሕይወት የሚኖርበት ዓላማ አንድ ነው፣ ዱር ሕይወቱን ከጥፋት መጠበቅ። እናም በዓላማ ይጀምራል። ያው ከዚህ በፊት እኛ የለመድነው ጠዋት እንደተነሳ ነው። ከዚህ በፊት ማለት እዚህ ሳልገባም በፊት ዝም ብለን ጠዋት ተነስተን ወደ ቡናና ወይም ወደ ሌላ ስራችን ነበር የምንሄደው። አሁን እዚህ ገብቼ ስልጠና ቦታ ሄጄ ከመጣሁ በኋላ
ቅድሚያ ከጠዋት እንደተነሳን ወደ ስፖርት ነው። ትንሽ እንቅስቃሴ ቢያንስ አንድ ሰዓት ከቻልን 1 ሰዓት ካልቻልን 40 ደቂቃ ያህል እንቅስቃሴ ግድ ይላል። ስለ ሴት ሬንጀሮች አሁን ያለው እሳቤ ተቀይሯል። ሴቶች መኖራቸው ጥበቃን ያጠናክራል። ብዙ ፕሮጀክቶች ሴት የዱር ሕይወት ሬንጀሮች ከማህበረሰቡ ጋር ጠንካራ መተማመን እንዲፈጠርና የጥበቃ ሥራ እንዲሻሻል የላቀ ሚና እንዳላቸው አሳይተዋል። በዓለም ላይ ሴት የዱር ሕይወት ሬንጀሮች ቁጥር 10% ብቻ ነው። ሴት የዱር ሕይወት ሬንጀሮች እንስሳትን ብቻ አይጠብቁም። ከአካባቢው ማህበረሰብ ጋር በመስራት ሰውና የዱር እንስሳት ግጭትን ይቀንሳሉ። የአካባቢ ጥበቃ ግንዛቤን ያሳድጋሉ። ይህ አደገኛ ከሚባሉት ሙያዎች አንዱ ነው። ባንቺና ባልደረቦቿ ሕገወጥ አዳኞች፣ አደገኛ የዱር እንስሳት፣ ከባድ የአየር ሁኔታዎችንና ረጅም የፓትሮል ጉዞዎችን በየቀኑ ይጋፈጣሉ። ማለዳ ሙይ ካምፕ ሁሉም ይሮጣሉ። ጠዋት ተነስተው ሩጫ ይሮጣሉ፣ ትንሽ እንቅስቃሴ ያደርጋሉ። ደግሞ ወንዶች በጣም ስፖርት የሰሩ ነው። ታች ሰፈር ስፖርት ቦታ አላቸው፣ ስፖርት ይሰራሉ ወንዶች። በዛው መሃል እንግዲህ ስራ ያለን ከሆነ ያው በስራ ሰዓታችን ለምሳሌ ዋርዲያ ከሆነ ጠዋት ስፖርት አያስፈልግንም። ሌሊት 12 ሰዓት ቀያሪ ስለሆን 12 ሰዓት ተነስተን ወደ ዋርዲያ ነው የምንሄደው። ብቻ በተረፈው ቀን ግን ሁሉም ስፖርት ጠዋት ተነስተን ስፖርት አስፈላጊ ስለሆነ ወደ ስፖርት ነው። ከዛ ተመልሰን ሻወር ምናምን ገብተን ምግብ ሰርተን እንበላለን። ከአስቸጋሪው ውሎ ጎን ለጎን እንደ ሴት የቤት ውስጥ ሌላ ኃላፊነት እኛ እዚህ ሩቅ ቦታ ላይ ስላለን አንድ ከተማ መኪና ሲወጣ መኪና ያው ፍሬሽ ነገር ብዙን ጊዜ አንጠቀምም። መኪና ሄዶ አንድ ያመጣልናል። ያው እሱን የማይበላሽ ዕቃ ካመጣልን በኋላ እሱን በስነ ስርዓቱ ያው ቆጥበን እንጠቀማለን። የኛ ስራ አይታወቅም። ዛሬም ነገ ሙጡ ነው። በቃ ሁሉም ሬዲ ሆነን ስለምንቀመጥ ዛሬ ፍሪ ከሆን ወይም ከሰዓት ስራ ከሌለን ተሰባስበን ሴቶች ለእንጨት እንነዳለን፣ እንጨት እንለቅማለን፣ ልብሳችን እናጥባለን፣ ፀጉራችን እንሰራራለን። በፍሪ እረፍት በሆነው ሰዓት እንደዛ ነው የምናደርገው። ባንቺ የምወደው መንገድ ላይ ነኝ ትላለች። ሙያውን ስለምትወደው በአጭር ጊዜ በብሔራዊ ፓርኩ መልካም ስም አትርፋለች። ባንቺ በጣም የሚኮራባት ጀግና ሬንጀር ስካውት ናት። ያው ሬንጀር ናት። ባላት ዝግጁነቷ
ከመጀመሪያ ጊዜ ጀምሮ ከሷ እያየን ያለነው ምንድነው ዝግጁነቷ በጣም ዝግጁ ናት። ብትማር ለነገ የተሻለ ለአካባቢያችን ለዚህ ለተፈጥሮ ሀብት የተሻለ ቦታ ትደርሳለች ብዬ የማምነው ነው። ተፈጥሮ ሀብቱንም ደግሞ የተሻለ ቦታ ታደርሳለች ብዬ የማምነው ነው። ስራው በፈተና የተሞላ ነው። ባንቺና ጓደኞቿ የተፈጥሮ ጀግኖች ናቸው። በጸጥታ ይሰራሉ። የሚያስገኙት ውጤት ግን ለዓለም የሚተርፍ ነው። እዚህ ደርሳችሁ የኦሞ ብሔራዊ ፓርክን ስትጎበኙ የምትመለከቱት አስደናቂ የዱር እንስሳትን ይሆናል። ነገር ግን እነዚህ ዱር እንስሳት በሰላም እንዲኖሩ ቀንና ሌሊት በትጋት የሚሰሩ ጀግኖች አሉ። እነርሱም የዱር ሕይወት ሬንጀሮች ናቸው። ባንቺ ዓለሙ ከነሱ አንዷ ናት። ይህን ስራ ስንሰራ ያው ከባዱ ፈተና ብቻ ፓትሮል በሁለት መልክ ነው የምንሰራው። አጭር ፓትሮል አለ፣ ረጅም ፓትሮል የሚባል አለ። ረጅም ፓትሮል ማለት ያው ጠዋት 12 ሰዓት ትወጣና ማታ 12 ሰዓት ነው የሚገባው ተመልሰ። ግን በዛ መካከል ውስጥ ወጣ ወረዱ ብዙ ነው። ቁመና፣ ወኔዋ፣ ለተፈጥሮ ያላት ፍቅር፣ ቆራጥነቷ ደግሞ በዚህ ላይ በጣም በሳል ናት። ከሁሉም ጋር ተግባብታ ከሴቱም ከወንዱም ጋር ተግባብታ እየሰራች ነው ያለችው። ብዙ ነገሮችን እየቀሰመች ነው ያለችው። ሁሌም ስራቸው ሕገወጥ አደንን መከላከል፣ የዱር እንስሳትን መከታተል፣ እሳትን መቆጣጠር፣ የተጎዱ እንስሳትን መታደግና ሕግን ማስከበር ነው። እንደ እግዚአብሔር ፍቃድ ዝም ብላችሁ ብቻ የምትዞሩበት ቦታ ላይ ቃኝታችሁ በሰላም ከተመለሳችሁ ሰላም ነው። ያው በዛ መካከልም ውሃ ጥማት አለ፣ እራብ አለ፣ ሙቀት አለ፣ ዳገት አለ፣ ቁልቁለት አለ። ግን ሆኖ በጣም የሚያስፈራው የሆነ በቃ ህገወጥ ጋር ስትገናኙ ማለት ቶክስ ምናምን አለ። የዱር ሕይወት ሬንጀር ሙያ በዓለም ላይ ከአደገኛ ሙያዎች እንደ አንዱ ተደርጎ ይቆጠራል። ህገወጦችን በቃ የማይፈቀደውን ነገር ሲያደርጉ አታደርጉ ስንል ስለማያውቁ ወደ ቶክስ ይመጣሉ። ከዛ እንተኳኮሳለን። በቃ እንደዛ ሆነን እሱ ካጋጠመ ነው ከባድ ችግር የሚባለው። ከከባድ የአየር ሁኔታዎችና ከአስቸጋሪ የመሬት አቀማመጦች ጋር በየቀኑ መጋፈጥ የተለመደ ነው። ለተፈጥሮ ያላቸው ፍቅርና ቁርጠኝነት ስራቸውን እንዲሰሩ ብቻ ሳይሆን በጀግንነት እንዲወጡት ያደርጋቸዋል። ይህ ስለ ዱር እንስሳት፣ ደኖች፣ ወንዞች፣ ተራሮችና ሌሎች የተፈጥሮ ሀብቶች የተሰጠ አገልግሎት ነው። ያው ብዙውን ጊዜ የሚያስቸግረው ከበሽታዎች መካከል ኦሞ ላይ በጣም የሚያስቸግረው ወባ ነው። ስለዚህ አሁን ባይሆን እኔ ራሴ አሁን ወባ እያመመኝ ነው፣ ከሐኪም ቤት መጥቼ ነው። ስለዚህ ወባ በጣም ያስቸግረናል። አጎበርም አለን እንጠቀማለን፣ ግን የተጠቀምንም ብዙም ብቻ እሱ ልናሸንፈው አልቻልንም። ወባ ነው እኛን ያሸነፈው። ውሃ እንደ ልብ አለማግኘት ብቻ ሳይሆን የተገኘው ውሃስ የሚለው ሌላ ጥያቄ ነው። በተለይ ለኦሞ ብሔራዊ ፓርክ እዚህ ጋር አሁን አንዱ ፈተና ሌላው ምንድነው ቢባል ንጹህ የመጠጥ ውሃ የለንም። ብዙውን ጊዜ ከወባ በተጓዳኝ በጎኑ ሌላ በሽታ ጃርዲያ ምናምን እንታመማለን። ሆድ ቁርጠት ብዙዎችን ያሰቃያል። ያው ንጹህ ውሃ ስላለመኖሩ ውሃው እንስሳቱ የሚጠቀመው የዱር እንስሳት የሚጠቀመው ያቺን ውሃ ነው። ከላይም ከታችም እንስሳት ይረግጣል፣ እኛም በመሃል የቀዳን እንጠጣለን። ስለዚህ የውሃ ችግርም ስላለብን ንጹህ ውሃ እናገኝም።
የኦሞ ብሔራዊ ፓርክ ሬንጀሮች በዓላት ልዩ ትርጉም ይሰጧቸዋል። በደስታና በአብሮነት የሚያሳልፉበት ልዩ ቀን ነው። እኔ በኦሞ መጥቼ ግን ሁሌም እደሰታለሁ። ከዛ ይልቅ በጣም ደስ የሚለኝ እዚህ እስካለው ድረስ በዓል ሲባል ብቻ ነው በጣም የሚመቸኝ። በዓል በጣም ነው ደስ የሚለኝ። በቃ በጣም ደስተኛ ሆነን ነው የምናሳልፈው። የለም በቃ መጀመሪያ የሆነ በቃ ከተማ ላይ የምናገኘውን ነገር ሁሉ እናገኛለን። እዚህ ይመጣልናል፣ በዓል ሲባል ይመጣልናል። ከዛ ደግሞ በቃ ተሰባስበን አንድ ቦታ ላይ ነው የምንጫወተው እስከ ማታም ድረስ። በቃ አንድ ቦታ ላይ ነው ሁሉም ሰራተኛ አዳራሽ ላይ አንድ ቦታ ላይ እንጫወታለን። ከዛ ቤቱ ተለያይተው ከሄዱም በኋላ የሚያስፈልጋቸውን ነገር ተጠቅሞም ተመልሰው ይመጣሉ። እዛው ነው ብዙ ሰዓት የምንጫወተው። የሆነ ከቤተሰብ ተለይተን እንዳለን አይሰማንም። የደስታውን ያህል በእያንዳንዱ ሬንጀር ትዝታ ውስጥ ከባድ ቀናትም አሉ። እዚህ መጥቼ በጣም ያዘንኩበት ቀን ነው። አንድ ቀን በጣም አሞኝ፣ መኪናችንም አንድ ነበረችና አሞኝ በቃ የሚወጣበትን መንገድ አጥቼ ደግሞ በሁለቱም መንገድ ውሃ ሞልቶ ማሻገር አይችልም። ተሸክመው እንኳን እስከ መንገድ እንዳያወጡኝ ማሻገር አይችሉም፣ ውሃ ሞልቷል። ከዛ በጣም ራሴን ሁሉ ስቼ ታምሜ ከኋላ ትንሽ እረፍት ካገኘው በኋላ ወይኔ አሁን እንዲሁኛ ብሞትም ራሱ አስከሬኔ ላይ ሄድ ነው እንደ ብዬ በጣም ነው ያዘንኩት በዛን ቀን። ባንቺ የህይወት መንገዷን ወደዋለች። ይሄን ስራ እየሰራው ያው እስከ ድሮ ካለው ህይወት በጣም ደስ ያለኝ ኑሮ እየኖርኩ ነው። ለምን ብትል ለራሴ ብቻም ሳይሆን ለልጆቼ የሚያስፈልጋቸውን ነገር ያደረኩ። እናቴ ደግሞ ደካማ ናት። እሷንም የረዳው ልጆቼን የምታሳድገው እሷ ናት። ስለዚህ እሷን የሚያስፈልጋትን አስቤዛ ገዝቼ ለእሷ ሰጥቼ ከታመመች አሳክሜ ለራሴም ሰው ሳላስቸግር ከታመምኩ በራሴ ብር ታክሜ የምፈልገውን ነገር በራሴ ገዝቼ መኖር ስለቻልኩ በጣም ነው ደስ ያለኝ። በስራዬ በጣም ተደስቻለሁ። የባንቺ መንገድ በህልም የተሞላ ነው። ራዕይ ያላት ተፈጥሮ ጥበቃ መስራት በጣም ደስ የሚለው አንደኛ ተፈጥሮ መጠበቅ ግዴታችንም ነው አስፈላጊም ነው። በዛ ላይ ያው ተፈጥሮን ድሮ አባቶቻችን ጠብቀው እስካሁን ስላቆዩ ነው ይሄንን ቦታ እኛ ያገኘ ነው። ህልሟን ታሳካ ዘንድ ምኞቴ ነው። ወደፊት ያው እንደ እግዚአብሔር ፍቃድ እዚህ የሰራው እዚህ ቆይቼ ቢያንስ እግዚአብሔር ቢፈቅድልኝ ፓርኩን ቢያስተዳድረው ደስ ይለኛል። የባንቺ መንገድ ለብዙ ወጣት ሴቶች ብዙ ያስተምራል፣ በጣም ብዙ።